አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር የካቲት 13 በዚች ቀን የከበረ ሰርግዮስ በሰማዕትነት ሞተ። አባትና እናቱ ወንድሞቹም ከእርሱ ጋር ሌሎች ብዙ ሰዎች ሞቱ። የዚህም ቅዱስ ሰርግዮስ አባትና እናቱ ደጎች ናቸው። የአባቱ ስም ቴዎድሮስ የእናቱ ስም ማርያም ነው። ዕድሜዋ 20 ዓመት ሲሆን በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ይሞት ዘንድ በልቡ አሰበ። ወደ መኮንኑ ቆጵርያኖስም ቀርቦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ጽኑ ሥቃይን ያሰቃየው ዘንድ ያስሩትም ዘንድ አዘዘ። ጌታችንም ነፍሱን ወደ ሰማይ አምጥተው የቅዱሳን ሰማዕታት መኖሪያ ያሳዩዋት ዘንድ አዘዘ። አይታም ተጽናናች፣ ከስቃይ ከሕማሙ ፈወሰው። ቀሲስ አባ መጹንና 2 ዲያቆናትም ተጋድሎውን ሰሙ። ያን ጊዜ ተነስተው ወደ አትሪብ ሀገር ገዢ ቀርበው በክብር ባለቤት ጌታችን በኢየሱስ ክርስቶስ ታመኑ። የጸና ግርፋትም ይገርፋቸው ዘንድ አዘዘ። እንዲሁም አደረጉባቸው። ሕዝቡንም ሁሉ በዙሪያቸው ሆነው ይመለከቷቸው ነበር። ስለ ቄሱና ከእርሱ ጋር ስላሉትም አዘኑ። ቄሱ ግን ፊቱን ወደ እርሳቸው መልሶ ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን በኢየሱስ ክርስቶስ በቀናች ሃይማኖትም እንዲህ ጸኑ አላቸው። ከዚህም በኋላ በውሃ ላይ ጸልዮ በላያቸው ረጨ። በዚያንም ጊዜ በላያቸው ወርደዋልና የመንፈስ ቅዱስ ጸጋ ተቀብለው በክብር ባለቤት በጌታችን በኢየሱስ ክርስቶስም ታመኑ። ራሶቻቸውንም በሰይፍ ቆረጧቸው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ከዚህም በኋላ ቄሱ ከውሽባ ቤት ማንደጃ ውስጥ ይጨምሩ ዘንድ መኮንኑን አዘዘ። እግዚአብሔርም ከእሳቱ አዳነው። ከእግዚአብሔር የታዘዘ መልአክ ተገለጠለትና እርሱ ስለ ክብር ባለቤት ክርስቶስ ስም 3 ጊዜ ምስክር እንደሚሆን አስረዳው። ከእሳት ማንደጃ ውስጥም አወጣው። መኮንኑ ወደ እስክንድርያ ሀገር ላከው። ተጋድሎውና ምስክርነቱን በዚያ ፈጸመ። የምስክርነት አክሊልን በመንግሥተ ሰማያት ተቀበለ። ከዚህም በኋላ መኮንኑ ቆጵርያኖስን የከበረ ሰርግዮስ ያቀርቡ ዘንድ አዘዘ። ታላቅ ስቃይንም አሰቃየው። የነሐስ መንኮራኮሮችን አምጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱንም 4 ክፍል ሆኖ ሥጋው ሁሉ ተቆራረጠ። ጌታችንም አድኖ ያለ ጉዳት በጤና አስነሳው። ዳግመኛ እንዲሰግዱለትና ጣዖትን አመጡ። ቅዱሱ ግን ሲረግጠው ወድቆ ተቀጥቅጦ ደቀቀ። መኮንኑ ቆጵርያኖስም አይቶ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነ። አምላክ ቢሆን ራሱ ማዳን በቻለ ነበር አለ። ከዚህም በኋላ የጭፍራ አለቃ ስሙ አውህዮስ የሚባል የከበረ ሰርግዮስን ፈልጎ ያዘው። ቆዳውንም ገፈው በተቀላቀለ ከሙጣጤና ጨው ቁስሉን ያሹት ዘንድ አዘዘ። ጌታችን ግን በስቃዮቹ ላይ ያጽናናው ያበረታው ነበር። እናቱ እህቱም ሰምተው ወደ እርሱ መጡ። ባዩትም ጊዜ በላዩ አለቀሱ። ከሐዘን ብዛት እህቱ ነፍሷን አሳለፈች። የከበረ ሰርግዮስም ስለ እህቱ ወደ ጌታችን ጸለየ። ከሞትም ድና በሕይወት ተነሳች። ያን ጊዜ የሰማዕትነት ገድል የሚጽፍ የአቅፋት ሀገር ሰው የከበረ ዮልዮስን መጣ። ገድሉንም ሁሉ ከእርሱ ተረዳ። ለሥጋው እንደሚያስብ ቃል ገባለት። ከዚህም በኋላ ደግሞ የከበረ ሰርግዮስን በመንኮራኩር ውስጥ ያሰቃይ ዘንድ በጆሮዎቹም የእሳት መብራቶችን እንዲጨምሩ የእጆቹና የእግሮቹ ጥፍሮች እንዲነቅሉ በአንገቱም ከባድ ድንጋይ አንጠልጥለው ከብረት አልጋ ላይ አስተኝተው ከበታቹ እሳትን እንዲያነዱ አውህዮስ አዘዘ። እንዳዘዘውም አደረጉበት። ጌታችን ኢየሱስም ያጽናናውና ያለ ጥፋት በጤና ያስነሳው ነበር። የሰራዊት አለቃ አውህዮስን ማሰቃየት በደከመ ጊዜ ራሱ በሰይፍ ይቆርጥ ዘንድ አዘዘ። የከበረ ሰርግዮስም ሰምቶ እጅግ ደስ አለው። ወደ አባትና ወደ እናቱ ወደ ወንድሞቹም ላከ። ዘመዶቹ ሁሉ የእርሱ የሆነ ሰዎችም መጡ። በአፍም ልጓም ለግሞ ቸበቸውም ወደሚቆርጥበት ሲስቡት አገኙትና መኮንኑ የረከሱ ጣዖታትን ረገመው። መኮንኑ ከከበረ ሰርግዮስ ጋር ሁሉንም ቸብቸባቸውን እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊል ተቀበሉ። እንዲሁም ሆነ። ከሕዝቡ ውስጥ አንድ ታናሽ ሕፃን እግዚአብሔር
ዓይኖቹን ገለጠለት። የቅዱሳን ሰማዕታት ነፍሳቸውንም መላእክት ወደ ሰማይ ሲያወጣቸው አይቶ ጌታ ኢየሱስ ክርስቶስ ሆይ ይቅር በለኝ እያለ በከፍተኛ ቃል ጮኸ። እናቱና አባቱ መኮንኑ ሰምተው ስለ እርሱ እንዳያጠፋቸው አፉን የሚዘጉ ሆኑ። እርሱ ግን እንዲህ እያለ መጮህ አልተወም። በላይ እስከ ተኙበትና ነፍሱን እስከ አሳልፈው ድረስ ከሰማዕታትም ጋራ የምስክርነት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት ጢሞቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 32ኛ ነው። ይህ አባት ስለ ቀናች ሃይማኖት ብዙ መከራና ችግር ደርሶበታል። እንዲሁም ሆነ በዚያን ወራት የአንጾኪያ ሊቀ ጳጳስ አባ ሳዊሮስ ወደ ግብፅ ሀገር መጣ። እርሱም ከዚህ አባት ጢሞቴዎስ ጋር ምዕመናን እያጽናና ከሀገር ወደ ሀገር ከገዳም ወደ ገዳም ከቦታ ወደ ቦታ የሚዛወር ሆነ። በዚያም አባት ጢሞቴዎስ ዘመን ከቁስጥንጥንያ የመጡ ብዙ ክፉዎች ሰዎች በግብፅ ሀገር ተገለጡ። እነርሱ የክርስቶስን ተዋሕዶ ምትሃት በሚያደርግ መከራውና ትንሣኤውን በሚክዱ በረከሰ በአውጣኪ ትምህርት የሚያምኑ ናቸው። ይህም አባት አውግዞ ከግብፅ ሀገር አሳደዳቸው። ዳግመኛም በዘመነ ምዕመናን ንጉሥ አንስጣሴዎስን አረፈና በእርሱ ፋንታ ቄልቄዶናዊ መናፍቅ ዮስጣስያኖስ አነገሰ። እርሱም በአባ ጢሞቴዎስ ፋንታ ሊናርዮስን ሊቀ ጵጵስና ሾመው። ሃይማኖታቸው የቀና ምዕመናን ሁሉ በኬልቄዶንያ ጉባኤ ወደ ተወሰነ ሃይማኖት ሊመለሳቸው ወዶ በቁስጥንጥንያ ጉባኤ ሰብስቦ የአንጾኪያውን ሊቀ ጳጳሳት አባ ሳዊሮስን ከኤጲስቆጶሳቶቹ ጋር አስወጣ። በኬልቄዶን ጉባኤ በተባለች ሃይማኖቱ ያምኑ ዘንድ አስገደዳቸው። እነርሱ ግን አልተቀበሉትም፣ ትእዛዙንም አልሰሙም። ስለዚህም ሃይማኖታቸው በቀና ምዕመናን ሁሉ ታላቅ መከራ አደረሰባቸው። ይህም አባት ጢሞቴዎስ በመንበረ ሲመቱ 17 ዓመት ኖረ፣ በሰላም አረፈ። በረከቱ ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ዳግመኛ በዚህች ዕለት የሆርማኖስ ልጅ የሰማዕት ፊቅጦር የልደት መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። የካቲት 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ፊቅጦር ሰማዕት ልደቱ፣ ቅዱስ አውሳብዮስ ደቀ መዝሙር፣ ቅዱስ አውሳብዮስ ጻድቅ ጦመ ዜና፣ ቅዱስ ሰርግዮስ ሰማዕት፣ ቅዱስ መጹን ቀሲስ፣ ቅዱስ ቴዎድሮስ ሰማዕት፣ የቅዱስ ፋሲል ልጅ፣ አባ ጢሞቴዎስ ሊቀ ጳጳሳት፣ አባ ክፍላ፣ አባ ሐቡስ። ወርኃዊ ቅዱሳን በዓላት፦ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99 ነገደ መላእክት፣ ቅዱስ አክናፈር፣ 13ቱ ሕቡዓን አባቶች፣ ቅዱስ አርሳኒዎስ ጠቢብ ገዳማዊ፣ አቡነ ዘርዓ ቡሩክ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ዮም ኅድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀበነ እምኩሉ ኩይስ መዛከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዚእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ እግዚአብሔር ምስሌኪ ጸአሊ ወጸልዪ መረትንታነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።